here we go በሚለው የእንግሊዘኛ ሐረግ ይታወቃል። ይህ የተረጋገጡ የዝውውር መረጃዎችን ለመግለጽ የሚጠቀምበት ነው። እሱ ጣሊያናዊው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ ይባላል። በፌስቡክ፣ በዩቲዩብ፣ በኢንስታግራም፣ በቲክቶክ እና በትዊተር ወይም ኤክስ ገጾቹ ከ74 ሚሊዮን በላይ ተከታዮች አሉት። አሁን ላይ በእግር ኳስ ዓለም የገነነ ተቀባይነትን ያገኘው የ32 ዓመቱ ጋዜጠኛ የሚለቃቸው መረጃዎች ሁሉ በታማኝነታቸው እንከን የሌላቸው ናቸው ይባላል። ኢትዮጵያን ጨምሮ የተለያዩ ሀገራት የማህበራዊና ዋና ሚዲያዎች ይህን ጋዜጠኛ በምንጭነት በመጥቀስ ሲዘግቡም ይሰማል። ጋዜጠኛው ፋብሪዚዮ ሮማኖ ከተናገረው እውነት ነው የሚባልለት ደረጃ ላይ ደርሷል። ትኩስ መረጃዎችን ለማግኘት የዘረጋው መረብ አግዞታል። በዓለም ላይ ካሉ የተለያዩ የእግር ኳስ ክለቦች ጋር ጥብቅ ግንኙነትን መስርቷል። በዚህም መረጃዎች ከማንም ቀድሞ የሚደርሰው ለእሱ ነው። የፋብሪዚዮ ሮማኖ እና የእግር ኳስ ትስስር የጀመረው ገና በሕፃንነቱ በአባቱ ግፊት ነበር። በእርግጥ የአባቱ ፍላጎት ሮማኖ የእግር ኳስ ተጫዋች እንዲሆን ነበር። ይሁንና ሮማኖ ስለ እግር ኳስ ያለውን ዕውቀት ቀደም ብሎ እያሰፋ ቢመጣም ተጫዋች ከመሆን ይልቅ የስፖርት ጋዜጠኛነት የነፍሱ ጥሪ ሆነ። በዚህም ገና የሃይስኩል ተማሪ ያለ እንደ አውሮፓውያን አቆጣጠር በ2009 እግር ኳስ ላይ የተመሰረቱ መረጃዎችን ለሚያቀብል አንድ የጣሊያን ዌብሳይት ዜና መጻፍ ጀመረ። በዚህም የልጅነት ፍላጎቱን የሚያሳካ አጋጣሚ ያገኘ መሰለው። በእርግጥ በዚያ ቤት የጀመረውን ጥንስስ አሁን ጠምቆ እያጣጣሙ ይገኛል። ፋብሪዚዮ ሮማኖ በለጋነቱ የጀመረውን የስፖርት ጋዜጠኛነት ልምምድ በሳይንስ ለማዳበር ሚላን ከተማ ውስጥ በሚገኝ ዩኒቨርሲቲ ገብቶ ተምሯል። ከዚህ ጊዜ ጀምሮ የእግር ኳስ መረጃ ማነፍነፍን አጠናክሮ ተያዘው። እድልም ከሱ ጋር ሆናለች። በልጅነቱ የሚሻው ሙያ ወፍራም እንጀራው ሆኖለታል። ጋዜጠኛ ሮማኖ የእግር ኳስ መረጃ ቁልፍ ሰው የመሆን ግስጋሴውን የጀመረው በ2011 ላይ በተፈጠረለት አጋጣሚ ነበር። ይህ ማኡሮ ኢካርዲ የተባለ አርጀንቲናዊ ተጫዋች ከስፔኑ ባርሴሎና ቢ ቡድን ወደ ጣሊያኑ ሳምፕዶሪያ ክለብ መዛወሩን የሚገልጽ የውስጥ አዋቂ መረጃ አግኝቶ ማሰራጨቱ ነው። ይህ የስፖርት ጋዜጠኛነት ፍላጎቱ ፍሬ እንዲያፈራ አስችሎታል ይባላል። ከዚያ ጊዜ ጀምሮ ፈላጊው የበዛው ጋዜጠኛው በ19 ዓመቱ የስካይ ስፖርት ቴሌቪዥን የጣሊያን ቅርንጫፍን ተቀላቀለ። ፋብሪዚዮ የስካይ ስፖርት ቆይታው በአውሮፓ እግር ኳስ ውስጥ ወሳኝ የሚባል የግንኙነት መረብ ለመዘርጋት አስችሎታል። አሁን ላይ የተሳካለት ስፖርት መረጃ ነፍናፊ ጋዜጠኛ ለመሆኑ መሰረት የጣለው በዚያ ነው ይባላል። በዚያ ቤት የገነባው ስም ተቀባይነቱን ያሰፋለት ሮማኖ ታዲያ እንደ ዘ ጋርዲያን እና ሲቢኤስ ስፖርት የመሳሰሉ ስመጥር ሚዲያዎች ጋር አብሮ ለመስራት ችሏል። ቀስ ያለ የማህበራዊ ሚዲያ አማራጮችን በመጠቀም የእግር ኳስ መረጃዎችን ማድረስን ያሰፋው ጋዜጠኛው አሁን ላይ ዝነኛ የመረጃ ምንጭ ሆኗል። በተለይ የተጫዋቾች የዝውውር መረጃ ላይ የሚደርስበት ያልተገኘ ሰው ለመሆን በቅቷል። የተረጋገጡ ዝውውሮችን የሚያሳውቅበት here we go የሚለው አገላለጽ ልዩ መለያው ሆኗል። በፌስቡክ ከ24 ሚሊዮን በላይ ተከታይ አፍርቷል። ይህ በአንድ ዓመት ውስጥ በእጥፍ ያደገ ሲሆን ተቀባይነቱን ያመለክታል። በጠቅላላው የማህበራዊ ሚዲያ አማራጮች ላይ ያለው ተከታይ ቁጥር ከ74 ሚሊዮን በላይ ነው። ፋብሪዚዮ ሮማኖ የሊዮኔል ሜሲና ክሪስቲያኖ ሮናልዶን ጨምሮ የትልልቅ ተጫዋቾችን የዝውውር መረጃዎች በሰበር ዜና ያጋራ ጋዜጠኛ ነው። የእግር ኳስ መረጃን በፍጥነት በማድረስ ባሳየው ብቃትም የምርጥ እግር ኳስ ጋዜጠኛነትና የምርጥ ዲጂታል ጋዜጠኛነት ዘርፎች ዓለም አቀፍ ዕውቅና ባለቤት መሆን ችሏል። ሌሎች ሽልማቶችንም ወስዷል። ግስጋሴው ፈጣን ነው የሚባለው ይህ ጋዜጠኛ በቀጣይ ብዙ ተአምር ይሰራል ተብሎ ይታመናል። ፋብሪዚዮ ሮማኖ አሁን ላይ በእግር ኳስ ጋዜጠኛነት ውስጥ ቁልፍ ሰው መሆን ችሏል። አካሄዱ በማህበራዊ ሚዲያ ላይ ማተኩሩ ደግሞ በዓለም ዙሪያ ተከታዮች እንዲበዙለት አድርጎለታል። ጋዜጠኛው ከመረጃ መስጠት ባሻገር ከእግር ኳስ ብራንድና ቪዲዮ ጌም ድርጅቶች ጋር ግንኙነቱን እያሰፋ ስለመሆኑ ይነገራል። ጋዜጠኛ ሮማኖ ጊዜውን በሙሉ ስራ ላይ የሚያሳልፍ ነው ይሉታል። ከቤተሰብ ምስረታ ጋር የተያያዘ ህይወቱ ድብቅ ነው የሚባለው ጋዜጠኛው በአንድ ወቅት ግን ከትዳር ጋር በተያያዘ ችግር አጋጥሞት ነበር የሚሉ ጭምጭምታዎች ነበሩ። እሱ ግን በዚህ ላይ ያለው ነገር የለም። 24 ሰዓት አይኑ ስክሪን ላይ ነው ተብሏል። ታዲያ እግር ኳስ ሲነሳ ስሙ በጋዜጠኛነት ቀድሞ የሚጠራው ፋብሪዚዮ ሮማኖ ገቢው ምን ያህል ነው የሚል ጥያቄ መነሳቱ አይቀርም። የዚህ ጋዜጠኛ ዓመታዊ ገቢ እስከ $5 ሚሊዮን የሚደርስ ነው
ነው ተብሏል። ከዚህ ውስጥ ግማሽ የሚሆነው ከዩቲዩብ፣ ቲክቶክ እና ኢንስታግራም የሚያገኘው ስለመሆኑ ተሰምቷል። ሌላው ደግሞ ከሚዲያና ብራንዲንግ ድርጅቶች ጋር ባለው ተሳትፎ የሚያገኘው መሆኑ ተነግሯል። ይህ ገቢ ለአንድ ጋዜጠኛ ትልቅ የሚባል ገንዘብ ነው። ጋዜጠኛ ሮማኖ የሚደግፈው ክለብ የእንግሊዙ የሻምፒዮንሺፕ ተሳታፊ ዋትፎርድ ነው። ለምን የዚህ ክለብ ደጋፊ ሆነ በሚለው ላይ ዝርዝር መረጃ ያልወጣ ቢሆንም ሁኔታው ግን ለብዙዎች አስገራሚ ሊሆን ይችላል። ሮማኖ እንግሊዘኛ፣ ጣሊያንኛ፣ ስፓኒሽ እና የፖርቹጋል ቋንቋን አቀላጥፎ መናገሩ በዓለም አቀፍ ደረጃ ስራውን እንዲያቀላጥፍ አስችሎታል። ስራው በእግር ኳስ ጋዜጠኝነት እድገት ላይ የራሱን አስተዋጽኦ ያበረክታል ተብሎ ይታመናል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ያደረጋችሁ አብራችሁን ሁኑ።